ዛሬ ጥቅምት 10 2018 ዓመተ ምህረት ፋኖ ከአዲስ አበባ ከተማ በ60 ኪሎ ሜትር ርቀት ላይ የምትገኝ ከተማ ተቆጣጥረዋል። እደግመዋለሁ፣ በ60 ኪሎ ሜትር ርቀት ላይ የምትገኝ ከተማና ለፋኖ የቀጣይ እቅዶች ወሳኝ ቦታ በቁጥጥር ውስጥ ገብታለች። በተጨማሪም ፋኖ ገላውዲዮስ ከተማን በሚገርም ኦፕሬሽን ተቆጣጥረዋል። ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ። እነዚህን አስደሳች ዜናዎች እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮ ቫይራል እንዲወጣልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። አፋብኃ ሚኒሊክ እዝ በራያ ቆቦ ዙሪያ፣ ወልዲያ ዙሪያና መርሳና ወርጌሳ ባለፉት ዛሬ ጥቅምት 10ን ጨምሮ ለ4 ቀናቶች ከባድ ትንቅንቅና ተጋድሎ ላይ ይገኛል። ዝርዝሩን እናስደምጣችኋለን። ኢንስፔክተር ሊየው የተባለ የመካነ ኢየሱስ ከተማ ፖሊስ አዛዥ እስከ ወዲያኛው ተሸኝተዋል። ዝርዝር አለን፣ እናስደምጣችኋለን። ፋኖ በሚገርም ኦፕሬሽን ገላውዲዮስ ከተማን ተቆጣጥረዋል። ዝርዝር አለን፣ ታደምጡታላችሁ። ፋኖ በ60 ኪሎ ሜትር ርቀት ላይ አንድ ከተማ ተቆጣጥረዋል። ዝርዝር አለን፣ ታደምጡታላችሁ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። ኢንስፔክተር ሊየው የተባለው የፖሊስ አዛዥ ተገድለዋል። የጡት ቆራጩን ተላላኪ የመካነ ኢየሱስ ከተማ ፖሊስ አዛዥ ኢንስፔክተር ሊየው ተሸኝተዋል። ጡት በመቁረጥ የጥላቻ እርካታውን ለሚገልጸው የብልጽግና ቡድን ተላላኪ የሆኑ ከሃዲ ባንዳና ጥቁር አማራዎች ዛሬ እስቴ መካነ ኢየሱስ ላይ ልክ እንደደረቀ ዛፍ ቅጠል ረግፈዋል። ከነዚህ መካከል የእስቴ ወረዳ ፖሊስ አመራሩ የዘረው ባንታዎቹ የአፈሙዝ አደንጋ አርፎበት ላይመለስ ተሸኝተዋል። በአፋብኃ በላይ ዘለቀ እዝ ሜጀር ጀነራል ባንታ ባተ አንደኛ ኮር ስር የሚገኙት የጉና ክፍለ ጦር አናብስቱ ዛሬ ከንጋት ጀምሮ በእስቴ ቀጠና ያደረጉት ባለው ተጋድሎ የወገን ኃይልን በድል እያጨናነቁ የጠላት ኃይልን ደግሞ እያንበረከኩ ሲነዱት ውለዋል። ከዚህ ዜና ቀጥሎ ስለ ገላውዲዮስ ከተማና 60 ኪሎ ሜትር ርቀት ላይ ስለምትገኘዋ እናስደምጣችኋለን። ከኛ ጋር ቆዩ። አሁን የራያ ወልዲያ ትንቅንቁን እናስደምጣችሁ። አፋብኃ ሚኒሊክ እዝ በራያ ቆቦ ዙሪያ፣ ወልዲያ ዙሪያና መርሳና ወርጌሳ ባለፉት ዛሬ ጥቅምት 10ን ጨምሮ ለ4 ቀናቶች ከባድ ትንቅንቅና ተጋድሎ ላይ ይገኛል። የሚኒሊክ እዝ ምስራቅ አማራ ኮር 1 እና ኮር 2 ልጅ ኢያሱ ኮርና የእዙ ልዩ ዘመቻ በሶስቱ ትላልቅ ግንባሮች ባለፉት 4 ተከታታይ ቀናቶች የኦሮሚያ ብልጽግና ልዩ ኃይልን ጨምሮ አዲስ ከተቋቋሙት የብልጽግና ሰራዊት ጋር ብርቱ ትንቅንቅና ተጋድሎ እያደረጉ ይገኛሉ። ተጋድሎው በራያ ግንባር በጨዊ በርናባይ በወ እስከ ሸዎች እንዲሁም በተኩለሽ እስከ በረሃ ከባድ ትንቅንቅና ተጋድሎ እየተደረገ ምሽግ ለቆ ታንክ መድፍና ቢኤምን ፋኖን ለመዋጋት አይበቃኝም ብሎ ድሮንና ጀት ተማምኖ ማጥቃት የመጣ የአራዊት ሰራዊት መሃል ገብቶ ቁስለኛን አስክሬን ማንሳት በማይችልበት ሁኔታ በፋኒት በዓለም ዋሴና በፋኒት ትግስት ወዳጁ እህትና ወንድሞች እየተረመረመ ይገኛል። በሌላኛው ግንባር ወልዲያ ዙሪያ የምስራቅ አማራ ኮር 2 እና የልጅ ኢያሱ ኮር አሃዶች በጥምረት በመቻሬና በስሪንቃ ማጥቃት የመጣን ጠላት መክተው በመልሶ ማጥቃት ወልዲያ አስገብተውታል። የልጅ ኢያሱ ኮር አሃዶች በጥምረት በሀብሩና ወርጌሳ ግንባር ከባድ ትንቅንቅና ተጋድሎ በማድረግ በርካታ የጠላት ሰራዊት በመደምሰስና በማቁሰል እንዲሁም ከ30 በላይ ጠላትና ከ45 በላይ ክላሽ ከተተኳሽ ጋር በመማረክ ታላቅ ድል አስመዝግበዋል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል።
ፋኖ በ60 ኪሎ ሜትር ርቀት ላይ የምትገኘው በኮቱ ከተማን ተቆጣጥረዋል። የአፋብኃ ደቡብ አማራ ቀጠና ሳምነው እዝ ኃይለ ማርያም ማሞ ክፍለ ጦር ሬጂመንት 1፣ ሬጂመንት 2፣ ሬጂመንት 4 እና የክፍለ ጦሩ ቃኝና መሐንዲስ በጥምረት በአዲስ አበባ በቅርብ ርቀት ላይ በኮቱ ከተማ በመግባት ከበባ በማድረግ የብልጽግና አሽከሮች ላይ ድንቅ ኦፕሬሽን አካሂደዋል። በዚህም የአገዛዝ ሰራዊት ምሽግ ላይ የቦምብ ፍንዳታና በተኩስ ያናወጠው ሲሆን በዚህም ከከበባ የተረፉት ከተማውን ለቀው በመሸሽ ወደ ሾኖና ጫጫ ከተማ ጥለው ፈርጥጠዋል። በቀጣይ ቀንም የኃይለ ማርያም ማሞ አናብስቶች ይህንን ድንቅ ኦፕሬሽን አቅደውና አስበው የክፍለ ጦር 1 ቤዛ ሬጂመንት 2፣ ዳኛቸው ሬጂመንት 3፣ ሰላም ሰው ሬጂመንት 4፣ ቦጋለ ሬጂመንት እና የኃይለ ማርያም ማሞ ክፍለ ጦር ቃኝና መሐንዲስ በቅንጅት ከረማሽ ንዑስ ወረዳ ከአዲስ አበባ አፍንጫ ስር 60 ኪሎ ሜትር የእምዬ ምኒልክ የጦር ግምጃ ቤት ላይ የብርሃኑ ጁላን ሰራዊት መሽጎ ከነበረበት ካምፕ በመግባት ሰራዊቱን ቀለበት ውስጥ በማስገባት የወቀጠውና ያረገፈው ሲሆን በጠላት በኩል 2 አምቡላንስ ሙትና ቁስለኛ አሸክሞ ያስፈረጠጠው ሲሆን ያልጠበቀው ዱብዳ የገጠመው የአብይ ሰራዊት ከሸኖ ጫጫና አሌሊቱ ከተማ ተጨማሪ ኃይል በማስገባት ለመከላከል ሞክረዋል። በቀጣይም የኃይለ ማርያም ማሞ ክፍለ ጦር ድሉን የሚያስቀጥል መሆኑን የክፍለ ጦር ምክትል አዛዥ ለኦፕሬሽናልና ዘመቻ መምሪያ ኃላፊ አሳውቀዋል። ፋኖ ገላውዲዮስ ከተማን ተቆጣጥረዋል። የሜጀር ጀነራል ውባንተ አባተ ሰራዊት ከደራ ተነስቶ ወደ እስቴ መካነ ኢየሱስ ከተማ በማምራት ላይ የነበረውን የ303ኛ ኮር አካል የሆነው 77ኛ ክፍለ ጦር ከገላውዲዮስ ከተማ እስከ ገላውዲዮስ ከተማ ዙሪያ ገቦች በምትባል ቦታ ከንጋት 11 ሰዓት ጀምሮ ገጥሞት ውለዋል። ከገላውዲዮስ እስከ ውባንተ ተራራ፣ ሞሻ ተራራ፣ ግድብ ተራራና ገላውዲዮስ ከተማ ቴሌ ፈትሎ እስላም መቃብርና የተለያዩ ቦታዎች ላይ ከፍተኛ ተጋድሎን መፈጸሙ አሳውቀዋል። በመጨረሻም የአማራ ፋኖ በክቡር መስዋዕትነቱ ጭራቁን የአብይ አገዛዝ ዙፋን ጠባቂ ገርፎ ገላውዲዮስ ከተማን አስለቅቀዋል። የ77ኛ ክፍለ ጦር አራጅ ቡድን በውባንተ ልጆች ሲገረፍ የሞራል የአካልና የቁስ ስብራቶችን ተከናንበዋል። በዚህ ውጊያ የክፍለ ጦሩ ኦርዲናንስ ተደምስሰዋል። ሙሉ የክፍለ ጦር መረጃም በፋኖ እጅ ገብተዋል። ብዛት ያለው የጭራቁ አብይ አህመድ መከላከያ ተደምስሰዋል። የአንዷ ሬጂመንት የሰው ኃይል ፐርሰናል ተደምስሰዋል። የሬጂመንታ ሙሉ የሰው ኃይል መረጃ በፋኖ እጅ ገብተዋል። የኦርዲናንሱና ሰው ኃይሉ 4 አጃቢዎች ከነሙሉ የነፍስ ወከፍ ትጥቃቸው 800 ጥይታቸው 16 ቦምባቸው ገቢ ተደርገዋል። ሰሞኑን ፋኖ እያደረጋቸው ያሉት ውጊያዎች በተመለከተ የስልክ ጥሪ ያለን አድምጠነው እንመለስ። አመሰግናለሁ። እንግዲህ ከሰሞኑ በአገዛዙ ጦር ላይ በተለይ በዋናነት በወሎ አካባቢ በደረሰበት ከፍተኛ ሽንፈት ተስፋ የቆረጠው ኃይል ለአንዴና ለመጨረሻ ጊዜ በማለት የሀገሪቱን የመከላከያ ሰራዊት፣ የኦሮሚያ ልዩ ኃይልን እንዲሁም የአማራ ሚኒሻንና አድማ ብተናን እንዲሁም የሰላም አስከባሪ ጦር በሚል በአዲስ መልክ ከሰሞኑ የተደራጀውንና በተጨማሪም እንዲሁ የጸረ ሽምቅ ኃይል ብሎ ያደራጃቸውን በአማራ ክልል በበርካታ አካባቢዎች እያጋዘ እንደሚገኝ ይታወቃል። እንግዲህ በተለየ ሁኔታ ከትናንትና ጠዋት ጀምሮ የአገዛዙ ጦር በርካታ የክልሉ አካባቢዎችን ወታደራዊ ስምሪት እየሰጠ እንደሚገኝና የፋኖ ኃይሎች ደግሞ እንቅስቃሴ በሚደረግባቸው አካባቢዎች በአገዛዙ ጦር ላይ ከፍተኛ ጥቃት በመፈጸም ትልልቅ ድሎችን በማስመዝገብ ላይ እንደሚገኙ ነው የታወቀ። እንግዲህ ብዛት ያለው ጦር በክልሉ ስምሪት ወስዶ እንቅስቃሴ ሲያደርግ በተለይ ደግሞ ከጎንደር ከተማ አቅራቢያ ማክሰኝት፣ እንፍራንስ፣ ደጎማ፣ በለሳ አካባቢዎች እንቅስቃሴ እያደረገ ቢሆንም ነገር ግን በዚህ እንቅስቃሴ የአገዛዙ ጦር ላይ በሰነዘሩት የመልሶ ማጥቃት በሰራዊቱ ላይ ከፍተኛ የሆነ ጉዳት እንዳደረሱበት መረጃዎች ያመላክታሉ። በተለይ ደግሞ በሰሜን ሸዋ የአየር ወለድ ኮማንዶ ከ101ኛ እስከ 105ኛ 5 ክፍለ ጦሮች በጋራ እንቅስቃሴ እያደረጉ ቢሆንም በጣም በከፍተኛ ደረጃ ተመቶ ወደ መፈራረስ ደረጃ መድረሱን ነው መረጃዎች እየጠቆሙ የሚገኙት። ይህ የአየር ወለድ ኃይል በመራቤቴ ቀጠና በሜዳ አካባቢ ሬማ ተብሎ በሚጠቀሰው ወረዳ ላይ በደረሰበት ከፍተኛ ክሳራ የተበሳጨው የአገዛዙ ዛሬ የኮማንዶ አባላትን
አሰማርቶ ከፍተኛ ውጊያ እየተደረገ ቢሆንም ራሱ በተለይ የ101ኛ ክፍለ ጦር የአየር ወለድ አባላት ባደረጉት ውጊያ ተሸንፈው በመበተን ላይ እንደሚገኙና በርካታ የ101ኛ አየር ወለድ አባላት እጃቸውን እየሰጡ እንደሚገኙ መረጃዎች አመላክተዋል። ይህ በእንዲህ እንዳለ በደብረ ማርቆስ ከተማ በትናንትናው ዕለት ዋጋም በተባለ ቦታ ላይ በሚገኙ የሚኒሻ ካምፕ ላይ ጥቃት በመፈጸም በርካታ የሚኒሻ አባላትን መግደል መቻላቸውንና በምሽጉ ላይ የነበሩ በርካታ የሞተር ሳይክሎች፣ ወታደራዊ ቁሳቁሶችን አቃጥለው ምሽጉን ሙሉ በሙሉ አውድመው እንደሄዱ መረጃዎች ያመላክታሉ። ይህ በእንዲህ እንዳለ በዛው አካባቢ በቡሬ ከተማ ወደ ቁይ ሲጓዝ በነበረ የአገዛዙ ጦር ላይ ጥቃት ተፈጽሞ ባንጃ ተራራ ከተባለ ቦታ ላይ በርካታ ሰራዊቱ ተመቶ ወደ መጣበት እንዲመለስ መደረጉንና በተለይ እነዚህ ቁይ በተባለች ከተማ ላይ በተደረገ ከፍተኛ ውጊያ ሰራዊቱ በከፍተኛ ደረጃ ተጎድቶ ወደ ኋላ ማፈግፈግ መቻሉን ነው መረጃዎች የሚያመላክቱት። በሌላ ዜና የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ እንዳስታወቀው በዘመቻ መልክ ሰራዊት ሲመጣ በቆረጣ በደፈጣ እንዲሁም በድንገተኛ ጥቃት ማዳከም በኋላ ላይ ደግሞ ቀስ በማለት የመጣውን የመንግስት ኃይል የዘመቻ እቅድ ዋጋ ቢስ እንዲሆን በማድረግ በመልሶ ማጥቃት እያፈራረሱት እንደሚገኙ አስታውቀዋል። እንዲሁም አዴት አካባቢ በተደረገው ውጊያ በአገዛዙ ጦር ላይ ከፍተኛ ኪሳራ ቢደርስበትም በድሮን በጣለው አረር አማካኝነት 5 ንጹሃን ሲገደሉ በርካታ የቁም እንስሳቶች መገደላቸውንም ተያይዞ ተገልጿል። ይህ በእንዲህ እንዳለ በትናንትናው ዕለት በሰሜን ጎንደር ጃናሞራ ወረዳ ወይና በተባለ ቦታ ላይ ከፍተኛ ውጊያ ሲደረግ መዋሉንና በርካታ ጉዳት የደረሰበት የአገዛዙ ጦር ቦታውን ለፋኖ ኃይሎች አስረክቦ ከቦታው መፈጠጡንና ተበትኖ መሸሸቱን አያይዘው ገልጸዋል። ይህ በእንዲህ እንዳለ በስሪንቃ ከተማ አቅራቢያ አንድ ሙሉ ኦራል ወታደር በፈቃደኝነት የፋኖ ኃይሎችን ሲቀላቀል በሰሜን ሸዋ እንደዚሁ ከ87 በላይ የአማራ ፋኖ ህዝባዊ ድርጅት ሸዋ ጠቅላይ ግዛት እዝን በሬማ አካባቢ በአጼ አምደ ጽዮን ኮር የአጼ ዳዊት ክፍለ ጦርን መቀላቀላቸውን አስታውቀዋል። በዚህ ጋር ተያይዞ የኮማንዶ አባላትም እንዲሁ እዚህ በሬማ በአካባቢ የተደረገው ውጊያ በርካታ የ101ኛ አየር ወለድ አባላት ለራስ አበበ አረጋይ ክፍለ ጦር እጃቸውን መስጠታቸውን አስታውቀዋል። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።